ሰላም ሰላም ውዶችዬ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ድምፄ ጎርነን ካለ ጉንፋን ይዞኛል፣ ይቅርታ ጠይቃለሁ። በተረፈ በጣም ተናፍቃችኋል፣ ጠፍቻለሁኝ። የጠፋሁበት ምክንያት በኋላ ላይ እናገራለሁ። ስራ እንዴት ነው? የረመዳን ስራ እንዴት ይዟችኋል? አይዞን በርቱልኝ የኔ ውዶች። እንግዲህ ዛሬ መጥቻለሁ፣ በዘገየም በአዲስ ቪዲዮ መጥቼላችኋለሁ። ወደ ቪዲዮ እንግባ። እንግዲህ እንደምታዩት ዛሬ ይዤላችሁ የመጣሁት በጣም አሪፍ ውህድ ነው። ቅርንፉድ እንደምታዩት አስተካክያለሁ። እንደምታዩት ቀረፋ አለኝ አስተካክዬ ልጬና ከትፌ ያዘጋጀሁት ዝንጅብል ነው ማለት ነው። ብዙዎቻችሁ የምትጨምሪው ነገር አይገባንም ታጠዳድፊዋለሽ ትሉኛላችሁ፣ ግን እኔ በግልጽ ነው የምናገረው እስከቻልኩት ድረስ። እናንተም በደንብ እዩት ማለት ነው። ከዛ እነዚህን አንድ ላይ ፍጭት ታረጋቸዋለሁ። በደንብ ስለማታዳምጡም ይመስለኛል እንጂ ቪዲዮ ባፈጥን እንኳን በደንብ ነው ሪከርድ ላይ የማወራውና። በተረፈ ግን ስለምትሰጡኝ አስተያየት በጣም አመሰግናለሁ። እዚህ ጋር የምትጨምሩት የሚበቃችሁን ያክል ውሃ ነው፣ መጥናችሁ ተጠቀሙ። የፈጨሁትን ዝንጅብል፣ ቀረፋና ቅርንፉድ እንደምታዩት የሚበቃኝን ያክል ውሃ ከጨመርኩ በኋላ አንድ ላይ ለማፍላት ቀላቅለዋለሁ ማለት ነው። በነገራችን ላይ እዚህ ጋር እንዲፈጥንልኝ ስለፈለኩ ሙቅ ውሃ ነው የጨመርኩት። እንደዚህ እንፋሎት ሲወጣ ነው ይታያልና ምንድን ነው እንዳትሉ። ከዛ ጣድኩት። እንግዲህ እዚህ ጋር ምንድን ነው የጨመርኩት? ቅርንፉድ፣ ቀረፋና ዝንጅብል ከአንድ ላይ ፈጨሁት። የሚበቃኝን ያክል ውሃ ከጨመርኩ በኋላ በእንደዚህ አይነት መልኩ እያንተከተኩት ነው ያለሁት። ይህን ያክል ብዙ ሰዓት አይፈጅም ለማንተክተክ። በትንሹ ከ10 እስከ 15 ደቂቃ አንተክትኩት። ከዛ ቀዝቀዝ ሲልላችሁ ምንድን ነው የምታደርጉት? ታጠሉታላችሁ። በጨርቅም ማጥለል ትችላላችሁ። ስለፈጨን ነው ቅርንፉዱ ምናምን ትንሽ አሰሮ እንዳይገባባችሁ። ግን እንደዚህ ጥቅጥቅ ባለ ማጥለያም ማጥለል ትችላላችሁ። ስለዚህ እኔ ጥቅጥቅ ያለ ነው ማጥለያው። በእንደዚህ አይነት መልኩ አጠለዋለሁ። እንግዲህ ይሄ እንግዲህ ለምን እንደምንጠቀማቸው እነዚህን ነገሮች በደንብ ጸጉራችሁን መንከባከብ የምትችሉ ልጆች እና ወይም የኔን ቻናል የምትከተሉ ልጆች በደንብ ታውቋቸዋላችሁ ጥቅማቸውን ማለት ነው። በኋላ ላይ እሱን አስረዳችኋለሁ። እዚህ ጋር የበቆሎ ዱቄት እጠቀማለሁ ማለት ነው። ውሃው የፈላ ነው ያኛው ማለት ነው። ያንተከተክነው ውሃ እንደዚሁ የምንጨምረው ይጓጉላል። ስለዚህ በቀዝቃዛ ውሃ የበቆሎ ዱቄቱን እንበጠብጠዋለን ማለት ነው። በጣም እንዳታበዙ። እንዳያችሁት 2 ማንኪያን የጨመርኩት ምክንያቱም በጣም ነው የሚወፍረው እና በተለይ ደግሞ ቀዝቅዞ ስለሆነ የምንቀባው ሲቀዘቅዝ በጣም የመወፈር እንትን አለው እና ስለዚህ ጸባ ያለው እንዳታበዙ። የበቆሎ ዱቄት ስትጨምሩ ከውሃው ጋር ተመጣጣኝ ይሁን። ከዛ እዚህ ጋር ቀስ አርጌ ነው የምጨምረው ምክንያቱም ትንሽ ደቃቅ ነገር ካለው እንዲቀር ስለፈለኩኝ። አያችሁት አለው እንደጠረጠርኩትም የተወሰነ ደቃቅ አለው። ምክንያቱም ቅርንፉዱና ቀረፋው ያው ዱቄት ነገር ስለሚኖረው አሰር ነገር ስለሚኖረው በእንደዚህ አይነት መልኩ አጥልዬ ጨመርኩኝ። ስለዚህ አሁን የበጠበጥኩትን የበቆሎ ዱቄት እዚህ ጋር ጨምረዋለሁ። በዚህ መልኩ ከጨመርኩ በኋላ ምንድነው የምጨምረው? ትንሽዬ ዘይቱን ወይም የወይራ ዘይት። ይሄን በኋላ ላይ መጨመር ትችላላችሁ እንደ ፍላጎታችሁ። እኔ ግን አሁኑን የጨመርኩት። ከዛ የኮኮናት ኦይል ወይም የኮኮናት ቅባት። በኋላ ላይ ይሄ ነገር ከሌላችሁ እዚህ ጋር አብራችሁ መስራት ካልፈለጋችሁ ልትቀቡ ስትል ማንኛውንም ቅባት መጨመር ትችላላችሁ። ከዛ እንደዚህ ከጨመርኩኝ በኋላ ማንተክተክ አለብኝ። በእንደዚህ አይነት መልኩ አውጥታችሁ እንደዚህ ጥዳችሁት እስከሚወጣ ድረስ እጃችሁ እንዳያርፍ። እጃችሁ ለሰከንድም ቢሆን ማረፍ የለበትም። በቃ ተንተክትኮ እስከሚወጣ ድረስ ማማሰል አለባችሁ። ምክንያቱም በጣም ነው ቶሎ ጉጉል ነው የሚልባችሁ። ስለዚህ በምታዩት መልኩ በፍጹም እጃችሁን ሳታሳርፉ ታማስሉታላችሁ ማለት ነው።
እንደምታዩት ከለሩ ቅይር እያለ መጣ እንጂ እስካሁን አላረፈም። ቡላ የምትሰሩ ልጆች የቡላ አሰራርን የምታውቁ ልጆች በደንብ ይገባቸዋል ብዬ አስባለሁ። ከቡላ ጋር አሰራሩ ብዙም አይለይም። ስለዚህ እንደምታዩት እያማሰልኩት እየወፈረ መጣ ማለት ነው። እንደዚህ ሲያምር ደግሞ በዛ ላይ ለስላሴው አጠይቁኝ። በምታዩት መልኩ ይኸው መንተክተክ ጀመረ። ምንም አይነት ጓጓላ የለበትም። በጣም ነው የሚያምረው። ክሬም ነው የመሰለልን። ስትቀቡት ደግሞ እንዴት አባቱ ደስ እንደሚል አጠይቁኝ። በተለይ ጫፍ ጫፉ ለሚደርቅባችሁ እና የሚረግፍባችሁ ልጆች ይሄን በጣም ባዘውትራችሁ ብትጠቀሙት በጣም አሪፍ ነው። እኔ የሰራሁት ይሄን ማስክ ስሰራው ግን ጸጉር ለማሳደግም ጭምር ስለሆነ የተጠቀምኳቸው ነገሮች እንደምታውቋቸው ዝንጅብልም ሆነ ቅርንፉድ ጸጉር በጣም ነው የሚያሳድጉት። ለሚነቃቀል ጸጉር በጣም አሪፍ ናቸው። ስለዚህ እነሱን ተጠቅሜ ነው ይሄን የሰራሁት። በቆሎ ደግሞ ለቆዳችን ልስላሴ፣ ለጸጉራችን እንዳይሰባበርና እንዳይደርቅ ጫፍ ጫፉ እንዳይረግፍ በጣም ነው የሚረዳ። ስለዚህ ይሄ ውህድ ጸጉራችን እንዲያድግም እንዳይረግፍም በጣም ይረዳናል ማለት ነው። ከቀዘቀዘልኝ በኋላ እዚህ ጋር ለቪዲዮ ጥራት በጣም ይቅርታ ጠይቃለሁ። ቅዝቅዝ ካለልኝ በኋላ በእንደዚህ አይነት መልኩ ገለበጥኩት ማለት ነው። እንደምታዩት አሪፍ ነው። ውፍረቱም በጣም አልወፈረም፣ በጣም አልቀጠነም። ስለዚህ እንደዚህ አመጣጥናችሁ መስራት ትችላላችሁ። በጣም ነው ደስ የሚለው። ገና ስታዩት ራሱ ብሉይ ብሉይ ነው የሚለው። ስትቀቡት ደግሞ አትጠይቁኝ እንዴት ደስ እንደሚል ማለት ነው። ከዛ ልቀባ ተዘጋጅቼ ይኸው ዝግጅት ላይ ነኝ። በነገራችን ላይ ጓንትም ላትጠቀሙ ትችላላችሁ። ምክንያቱም ከለር ነገር ስለሌለው ይሄ ችግር የለውም። በእጃችሁም ልትጠቀሙት ትችላላችሁ ማለት ነው። በቃ ውህድ ነገር ስቀባ ውስጤ ነው ደስ እያለኝ፣ ፊቴ ውስጤ ደስ እያለኝ ነው የምቀባ። በጣም ነው ደስ የሚለኝ፣ ቅዝቅዝ ስለሚለኝ በጣም ነው የምወደው በጣም። ከዛ ላይ ደግሞ ከተቀባው በኋላ ያለው ለውጥ ልነግራቸው አልችልም። ጸጉሬን በቃ እና ውህድ በጣም አድናቂ ነኝ እንደምታውቁት ማለት ነው። ያው ሰሞኑን ከጊዜም አንጻር ጸጉሬን ትንሽ ረሳ አድርጌዋለሁ። የወላይ ስራውም አለ፣ የረመዳን ስራውም አለ። ያ ትንሽ ረስቸው ነበረ። አሁን ላይ እንደዚህ ጸደኩበት ማለት ነው። በጣም ደስ ብሎኛል። ስቀባው ራሱ በጣም ነበረ ደስ የሚለኝ። ቅድም ወደ ጠፋውበት ሰሞኑን ወደ ጠፋውበት ስመለስላችሁ ቻናሌ ቅጣት ላይ ነበረ። ስለዚህ ይህን ቪዲዮ በቻላችሁት መጠን የምትወዱኝ፣ የሰው ደስታ የሚያስደስታችሁ፣ የምታከብሩኝ፣ የምወዳችሁ፣ ማከብራችሁ ላይክ አድርጉልኝ፣ ሼር አድርጉልኝ። ምክንያቱም ለ3 ወር ዋርኒንግ እና ስትራክ አለበት ቻናሌ። ስለዚህ ቪዲዮን ሪኮመንት ላይ አደርገው ይችላል። ስለዚህ በቻላችሁት መጠን የእናንተ ድጋፍ አሁን ያስፈልገኛል። አበረታቱኝ ነው የምላችሁ ውዶችዬ። በተረፈ ለሳምንት ቅጣት ላይ ነበረ ቻናሌ። ቪዲዮ መልቀቅም መፖሰትም ሆነ ሼር ማድረግ እንዲሁም ላይ በመግባት አልችልም ነበር። ለዛ ነው የጠፋሁት። ስለዚህ ድጋሚ እንዳልጠፋባችሁ የምትወዱ ልጆች ሼር እና ላይክ አድርጉልኝ። ቪዲዮውን እያወራሁኝ ጸጉሬን ተቀብቼ ጨረስኩ። በእንደዚህ አይነት መልኩ ተቀባው። ጸጉሬ ምንም የበላ የቀመስ አይመስልም። እንደምታዩት ያንን ሁሉ ጸጥ አድርጎታል። ብቻ ግን ህይወት ገና ካሁኑ ወዙ ከለሩ በጣም ነበረ ደስ የሚለው። እንደምታዩት ነው ማለት ነው። እኔ ራሴ በጣም ነው ደስ ያለኝ። ምክንያቱም ሳምንት እንደዛ አልፎኛል ጸጉሬን መንከባከብ ከታጠብኩኝና እንደዚሁ ውህድ ከተጠቀምኩ ማለት ነው። እና ጸጉሬን ለምደው አላውቅም። በደንብ ስቀባም ስታጠብም በቃ የጸጉሬን ነገር ደስ ነው የሚለኝ በቃ ከምላችሁ በላይና ተቀቡት። በተለይ ጸጉራችሁ በጣም የሚረግፍባችሁ ልጆች፣ ጫፍ ላይ በጣም የሚደርቅባችሁ ልጆች በጣም አሪፍ ነው። እዚህ ጋር እኔ አልሰራሁትም፣ ለማበጠር ሞክሬያለሁ፣ አበጥሬያለሁ። በጣም የተጨናነቀ ጊዜ ነው ያለኝ። በቻልኩት መጠን ግን ጸጉሬን አልረሳሁትም። ስለዚህ እናንተም እንደዛ አድርጉ። በዚህ መልኩ ጸጉራችሁን በደንብ ጫፉ ላይ በተለይ የሚቆጣጠርባችሁ የሚሰባበርባችሁ ልጆች ጫፉን በደንብ ቀቡትና እንደዚህ አስራችሁ ፌስታል ደረግ አድርጋችሁ ፌስታል ሰሩትና ቢያንስ በትንሹ ለ1 ሰዓት እስከ 2 ሰዓት አቆዩት። ከዛም በኋላ
ታጠቡ። ስትታጠቡ ሻምፖ ደጋግማችሁ አትጠቀሙ ማለት ነው። ምንም ቆሻሻ የለውም፣ ንጹህ ነው። አሪፍ ነገር ስለሆነ ምንም ሻምፖ ደጋግሞ የሚያስጠቅም ምክንያት የለም። ስለዚህ ጸጉራችሁን በእንደዚህ አይነት መልኩ ተንከባከቡ። ስታጠቡ አላያችሁም የሰዓት ጉዳይ